ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን እንደምን አምሽታችኋል? የምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። በጋምቤላ ክልል በቀጠለው ግጭት ረቡዕ ዕለት ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ወደ ሕክምና ተቋማት መምጣታቸውን የዓለም አቀፉ ድንበር የለሽ ሐኪሞች ቡድን አስታወቀም። በጋምቤላ ክልል ከ2 ሳምንት በላይ በዘለቀው ግጭት በርካቶች ሕይወታቸውን ማጣታቸውን የዓለም አቀፉ ድንበር የለሽ ሐኪሞች ቡድን MSF አስታውቋል። ቡድኑ ታኅሳስ 15 2018 ዓ.ም ባወጣው መግለጫ ረቡዕ ዕለት ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ወደ ሕክምና ተቋሙ መምጣታቸውንና በሚቀጥሉት ቀናቶች ግጭቱ ከቀጠለ በርካቶች ይመጣሉ ብሎ እንደሚጠብቅ አስታውቋል። MSF እንደ አውሮፓውያን አቆጣጠር ከ2014 ጀምሮ በኢትዮጵያ ጋምቤላ ክልል ለሚገኙ ስደተኞች የሕክምና አገልግሎት ሲሰጥ መቆየቱን አስታውሷል። የጋምቤላ ክልላዊ መንግስት በክልሉ ለሳምንታት የዘለቀውን አለመረጋጋት ተከትሎ ከትላንት ታኅሳስ 15 2018 ዓ.ም ጀምሮ የጸጥታ ችግር በሚታይባቸው አካባቢዎች ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ የሚቆይ የሰዓት እላፊ ገደብ ጥሏል። የክልሉ መንግስት የሰዓት እላፊ ገደቡን ይፋ ባደረገበት መግለጫው ላይ በክልሉ አሁን ስላለው የጸጥታ ሁኔታ ተጨማሪ ያለው ነገር እንደሌለ አመላክቷል። በክልሉ የተከሰተውን የጸጥታ መደፍረስ ለመቆጣጠር ከህዳር 30 2018 ዓ.ም አንስቶ ከጸጥታ አካላት ውጭ ማንኛውም ተሽከርካሪና ሰው ከምሽት 1 ሰዓት በኋላ እንዳይንቀሳቀስ የሚከለክል የሰዓት እላፊ ገደብ ጥሎ እንደነበር ይታወቃል። የክልሉ መንግስት በተጨማሪ ከተፈቀደላቸው የጸጥታ አካላት ውጭ የትኛውም ቦታ ጦር መሳሪያ ይዞ መንቀሳቀስ እንደማይቻልም አስታውቋል። የጋምቤላ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ ሮን ጎይል እንደተናገሩት በክልሉ ታኅሳስ 15 2018 ዓ.ም የመንግስት መኪናና አምቡላንስ ላይ ጥቃት ተፈጽሞ ጉዳት ከደረሰው ወዲህ 19 ሰዎች በጥይት ተመተው ወደ ሆስፒታሉ መምጣታቸውን ተናግሯል። መኪናው ላይ በተፈጸመበት ጥቃት 5 ሰዎች ሲገደሉ በከተማው ውስጥ በነበረ የጸጥታ መደፍረስ ተጨማሪ 5 ሰዎች ሞተው ወደ ሆስፒታሉ መምጣታቸውን ኃላፊው ጨምረው ተናግረዋል። ታኅሳስ 15 የመንግስት መኪናና አምቡላንስ ላይ ጥቃት ተፈጽሞ ከተጎዱት መካከል 4 ሴቶች መሆናቸውን የጠቀሱት ኃላፊው ከከተማው ውስጥ በተፈጠረው ግጭት ግን የተጎዱት በሙሉ ወንዶች ብቻ መሆናቸውን ተናግረዋል። በክልሉ የመኪና እንቅስቃሴ ስለቆመ ከየትኛውም አካባቢ ወደ ሆስፒታሎች ቁስለኛ እየመጣ ለመሆኑን የሚናገሩት ኃላፊው ከኢታንግ ወረዳ ብቻ 3 ሰዎች በጥይት ቆስለው መምጣታቸውንና በሆስፒታላቸው በግጭት ተጎድተው የመጡትን ሰዎች ቁጥር 22 እንደሚያደርሰው ተናግረዋል። የክልሉ ዋና ከተማን ከተለያዩ አካባቢዎች ጋር የሚያገናኙ መንገዶች በጸጥታ ስጋት ምክንያት ዝግ መሆናቸውን ኃላፊው ጨምረው ገልጸዋል። የክልሉን ጸጥታ የፌዴራል ፖሊስና የመከላከያ ሰራዊት ተረክበው እየተቆጣጠሩት መሆኑን ያነጋገሯቸው መንግስታዊ ያልሆኑ ድርጅቶች ሰራተኞች ተናግረዋል። በክልሉ ከህዳር 28 2018 ዓ.ም ጀምሮ በኢታንግ ልዩ ወረዳ በጋምቤላ ወረዳ በጋምቤላ ከተማና ዙሪያው ባሉ አካባቢዎች በተፈጠረ ግጭት የጋምቤላ ከተማ ፖሊስ ጽሕፈት ቤት አዛዥ የነበሩት ዋና ኢንስፔክተር ኡመድ ኡጅሉም በርካቶች ተገድለዋል። በክልሉ ዋና ከተማና አካባቢው ባሉት ወረዳዎችና ቀበሌዎች በተፈጠረው ግጭት የሰዎች ህይወት ሲጠፋም የአካል ጉዳትና ንብረት መውደም ደርሷል ተብሏል። ይህንንም ተከትሎ ባንኮችና መንግስት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት አገልግሎት መስጠት ማቋረጣቸውን የዘገበው ባለፈው ሳምንት ነበር። ሰኞ ታኅሳስ 13 2018 ዓ.ም የኢትዮጵያ ሰብአዊ መብቶች ኮሚሽን የመከላከያና የፌዴራል ጸጥታ አካላት መሰማራታቸውን ተከትሎ አገልግሎት ሰጪ ተቋማት ስራ መጀመራቸውን ተናግሯል። በጋምቤላ ክልል በሚገኙ የስደተኞች መጠለያ ጣቢያዎች ውስጥ እርዳታ የሚያቀርበው የተባበሩት መንግስታት ድርጅት ኮሚሽን ታኅሳስ 12 2018 ዓ.ም ባወጣው መግለጫ በአካባቢው በተፈጠረው ውጥረት ሳቢያ ክልሉ ለሚገኙ ደቡብ ሱዳን ስደተኞች የምግብ ስርጭትና የውሃ አቅርቦት ለጊዜው ተቋርጧል ብሏል። በጋምቤላ በሚገኙ ስደተኞች መጠለያዎች ዙሪያ በማህበራዊ መገናኛ ዘዴዎች ላይ የሚነዛው ሐሰተኛ መረጃ በአስቸኳይ መፍትሄ ካልተሰጠው ይበልጥ ውጥረት ሊያስከትል እንደሚችል ድርጅቱ ባወጣው መግለጫ ላይ አስጠንቅቆ ነበር። በክልሉ የተከሰተውን ግጭት ተከትሎ የጸጥታ አካላት ተሳትፏል ያሏቸውን አካላት በቁጥጥር ስር እያዋሉ መሆኑን የገለጸው ክልሉ መንግስት እስካሁን
ድረስ ምንም ያህል ሰዎች በህግ ቁጥር ስር እንደሚገኙ ያለው ነገር የለም። ኢሰመኮ ታኅሳስ 12 2018 ዓ.ም በወጣው መግለጫ በክልሉ በተለያዩ ጊዜያት የሚፈጠሩ ግጭቶችን በዘላቂነት ለማስቆም ተጠያቂነትን ለማረጋገጥ እና የወደፊት ተመሳሳይ ሰብአዊ መብቶች ጥሰቶች እንዳይከሰቱ ለመከላከል ፌዴራልና የክልሉ መንግስታት ተገቢ እርምጃዎችን ሊወስዱ ይገባል ብሏል። ድንበር የለሽ ሐኪሞች ቡድን ታኅሳስ 15 2018 ዓ.ም በወጣው መግለጫ የሰላማዊ ዜጎች ደህንነት በጥልቅ እንዳሳሰቡ አስታውቁም የታካሚዎችና የጤና ባለሙያዎችና የሕክምና ተቋማት ከጥቃት እንዲጠበቁም ጥሪ አቅርቧል። ዘገባውን ያገኘነው ከቢቢሲ ነው።